ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ከነፂ ኪችን። ዛሬ ደግሞ ባናና ብሬድ እንሰራለን እና አንድ አፕል ተጨማሪ በመጠቀም እንግዲህ ይሄንን የመሰለ ቆንጆ ባናና ብሬድ አብረን እንሰራለን። ውድ ቤተሰቦቼ ግብአቶችን ያለኝን አሳያችኋለሁኝ እና ይሄንን የመሰለ ቆንጆ ባናና ብሬድ ወይም ደግሞ የሙዝ ዳቦ እንሰራለን ማለት ነው። እንግዲህ አብራችሁን ቆዩና እስከ መጨረሻው አብራችሁን ስሩ ላለሁኝ። እንግዲህ እናንተም ደግሞ ከወደዳችሁት ሰርታችሁ ሞክሩ። ያልሰራችሁት እስካሁን ብዙ ሰው ይሰራዋል። ባናና ብሬድ ያው ብዙ ሰው ነው የሚሰራው። ምክንያቱም ሙዛችን ከበሰለ ከሚበላሽ ከምንጥለው በዚህ መልኩ ሰርተን እንደገና ጥቅም ላይ እናውለዋለን ማለት ነው። ውድ ቤተሰቦቼ እንግዲህ አሁን ወደ ስራ ይገባለሁኝ። ተከተሉኝ። ሰላም ሰላም ቤተሰብ እንዴት ናችሁ? እንግዲህ አሁን ያው ያችን የመሰለች የባናና ብሬድ ወይም ደግሞ የሙዝ ዳቦ የሰራሁት እንግዲህ እነዚህን 3 ግብአቶች እጠቀማለሁኝ። አሁን ወደ ዋናው ስራ ገብቻ አሳያችኋለሁ። እዚህ ጋር አንድ አፕል አለኝ። እዚህ ጋር ደግሞ ማቦካበት አለ። እዚህ ጋር ዱቄቱ አለ። እንግዲህ ልነፋ ያው አዘጋጅቻለሁኝ። በካፕ ለክቼ ነው እና አሁን እንግዲህ ወደ ስራ ይገባለሁኝ። ሌላም ጨማመራቸውን አብረን እየጨማመርን እንሰራለን። ውድ ቤተሰቦቼ የትም እንዳትሄዱ አብራችሁን ቆዩ። እንግዲህ በመጀመሪያ ይሄንን 3ቱን ሙዝ ያው እዚህ ላይ ሙዝ የበሰለ ሲኖር ባንጥለው ጥሩ ነው። ምክንያቱም ያው ልንጠቀምበት እንችላለን። ስለዚህ አሁን ባናና ብሬድ ለመስራት እንግዲህ ይሄንን 3ቱን ሙዝ ልጬዋለሁኝ። አሁን በደንብ አድርጌ በመምቻ እመታዋለሁኝ። በመዳመጫም ልትዳመጡ ትችላላችሁ። በመምቻው ደግሞ እንደዚህ አድርጌ በደንብ አድርጌ እመታዋለሁ ማለት ነው። አሁን እንግዲህ በዚህ በካፑ ነው የምለካው። እንግዲህ ይሄንን ደግሞ 250 ኤምኤል ነው፣ 1 ካፕ ነው። በዚህ እንግዲህ 3 አደርጋለሁኝ። 3 ሙዝ ነው የተጠቀምኩት። ሌላውንም እንግዲህ አብረን ይሄንን መጀመሪያ እነፋዋለሁ። እናንተ እዚህ ጋር እንቁላል መጨመር ከፈለጋችሁ እኔ እንግዲህ የጾም ነው የምሰራው። እንቁላል መጨመርም ከፈለጋችሁ መጨመር ትችላላችሁ። የምትፈልጉትን ነገር ጨምራችሁ መስራት ትችላላችሁና እኔ እንግዲህ ያለውን ነገር ጨማምሬ የምፈልገውን ነገር እዚህ ጋር ትንሽ ዘይት አደርግበታለሁኝ። እንደገና ደግሞ እርሾ ትንሽ አደርግበታለሁኝ። ቫኒላ የለኝም። ቫኒላ ያው የሙዙም ጣዕም ራሱ ቆንጆ ስለሆነ ኦኬ። እዚህ ጋር እርሾ አደርጋለሁ በትንሹ። ቤኪንግ ፓውደር አደርጋለሁ። ቤኪንግ ፓውደርም 1 ማንኪያ አድርጌያለሁኝ። እርሾም 1 ማንኪያ ተጠቅሜያለሁ። ከዚህ በኋላ አሁን ይሄንን ልውስ አድርጌ በደንብ አቦካዋለሁኝ። እናንተ ከፈለጋችሁ እንግዲህ እንዳልኳችሁ ስኳር ሞር ጣፋጭ የፈለገ ሰው ስኳሩን መጨመር ይችላል። እኔ ስኳር አልጨምርም። በራሱ ብቻ ነው ጣፋጭነቱን የምፈልገው። መጀመሪያ እንደዚህ በደንብ ለውሰውና አቦካዋለሁኝ። ከዛ በኋላ ተመልሼ እመጣለሁ። አብራችሁን ቆዩ። እንግዲህ የትም እንዳትሄዱ። ከፈለጋችሁ የተለያዩ ነገሮችን ቅመማ ቅመሞችን ማለት የዳቦ ቅመሞች አሉን። ጥቁር አዝሙድ፣ ነጭ አዝሙድ የምትፈልጉትን መጨመር ትችላላችሁ። እና እኔ እንግዲህ ሰሊጥ አለኝ። ሰሊጥ ጨምራለሁኝ። ሰሊጥ ጨምርበታለሁኝ እና መጨረሻም ላይ ትንሽ ነሰንስበታለሁኝ። ጥቁር አዝሙድም አለኝ። ያው ጥቁር አዝሙድም ነጭ አዝሙድም አለኝ። እንግዲህ መጨመር የምፈልገውን ነገር እጨማምራለሁ። አብረን እየሰራን እናየዋለን። እንግዲህ አሁን በእጄ ገብቼበታለሁ። በእጄ እያቦካሁት ነው፣ ለስለስ እያደረግኩት። እዚህ ጋር ደግሞ ዘቢብ ጨምሬበታለሁኝ። እንግዲህ ዘቢቡን እንደዚህ ያደርግና ለወስ አደርገዋለሁኝ አንድ ቦታ ላይ እንትን እንዳይል
አሁን ለእንትኑ ትንሽ አስቀምጠዋለሁኝ። ትንሽ ሸፈን አድርጌ አቆየዋለሁ። ብዙ አላቆየውም። አሁን መጋገሪያዬን አዘጋጅቻለሁ። አሁን እንግዲህ ዘይት እየቀባሁት ነው። ያው ጾም ስለሆነ የጾም ስለምሰራ ነው። እናንተ ቅቤም ማድረግ ትችላላችሁ፣ እንቁላል ማድረግ ትችላላችሁ፣ የምትፈልጉትን ነገር ማድረግ ትችላላችሁ። ስለዚህ እኔ አሁን ዘይቱን እየቀባባሁት ነው ያለሁት። ኦቭኔን 350 ላይ ለኩሻለሁ። እስኪ ግልልኝ ይሄን አዘጋጃለሁኝ ማለት ነው። አሁን እንግዲህ አንድ ለ30 ደቂቃ የሚሆን አሳርፌዋለሁኝ። ከዛ አሁን ሊጤን ወደ መጋገሪያዬ ወስድና ጥርግርግ አድርጌ እዚህ አደርገዋለሁ። በዚህ እንትኑ ይስተካከላል። እንደዚህ ካስተካከልኩት በኋላ ሊጡን በደንብ እንዲታያችሁ ስታንዷ በጣም አጭር ስለሆነች ይሄው እንግዲህ እንደምታዩት ይሄንን እንደዚህ ትክክል ካደረኩኝ በኋላ እንግዲህ አፕል ፓይም ለብቻው በአፕሉም መስራት ትችላላችሁ። እንግዲህ እኔ ያው ዛሬ ከሙዝ ጋር ነው አንድ ላይ አድርጌ የሰራሁት። እንግዲህ በዚህ መልኩ ጨርሻለሁኝ። አሳምሬ አፕሉን አድርጌያለሁኝ። አሁን ትንሽ ሰሊጥና ጥቁር አዝሙድ እነሰንስበታለሁ። ሞር የበለጠ እንዲያምር እንጂ ያው በፊትም ቀድመም ስለጨመርኩበት ብዙም አልጨነቅም። ግን ያው እንግዲህ እናንተ እዚህ ጋር እንደፈለጋችሁ ማድረግ ትችላላችሁ። ውድ ቤተሰቦቼ አሁን እንግዲህ ኦቭኔ እየጋለልኝ ነው። ኦቭኔ ሲግል ከተዋለሁኝ። እንግዲህ ደግሞ በኋላ ተመልሰን አብረን የምናየው ይሆናል። አብራችሁን ቆዩ። ይሄው በጀርባውም እንግዲህ እንደዚህ ሆኖ ቆንጆ ሆኗል። በጣም ነው የሚያምረው። በፊት ለፊቱ ደግሞ ይሄው እንግዲህ ትንሽ ሲቀዘቅዝ ቆርሽ ያሳያችኋለሁ። ይሄው ዳቧችን እንደዚህ ሆኖ ቆንጆ ሆኖ ደርሶልናል። ትንሽ ቀዝቀዝ ሲል ደግሞ ውስጡን ቆርጬ አሳያችኋለሁ። ባናና ብሬዳችን በጣም በጣም ቆንጆ ነው። ትወዱታላችሁ። ጤናማ ነው በዛ ላይ እና አሁን ደግሞ ሲቀዘቅዝ ደግሞ ትንሽ ቆርሼ አሳያችኋለሁ። የትም እንዳትሄዱ፣ ሰብስክራይብ፣ ላይክ። አሁን እንግዲህ ዳባችንን ቆርሰን እናየዋለን። በስመ አብ ወወልድ ወመንፈስ ቅዱስ። ዋው አፕሉ አነች። እንግዲህ እስቲ ቆርሰነዋል። በጣም ቆንጆ ዳቦ ነው በእውነት ይኸውላችሁ፣ ውስጡ ፍርፍር ያለ በጣም ቆንጆ ዳቦ ነው።
ትወዱታላችሁ ውድ ቤተሰቦቼ። ሌላም ልጨምርበት። ዋው ይሁት ራሱ ውስጡ ክፍትፍት ያለ ፍርፍር እያለ በቃ ጣዕሙ ራሱ ቆንጆ። ምክንያቱም ስኳር ስላልጨመርኩበት በጣም ጣፋጭ አልሆነም። በጣም ቆንጆ ነው። ቫኒላ ካላችሁ ቫኒላ ጨምሩበት። የምትፈልጉትን ለጣዕም የወደዳችሁትን ጨምሩ። እንቁላልም ከፈለጋችሁ እንቁላል ጨምሩ እና ይሄንን የመሰለ ዳቦ ቆንጆ ዳቦ ጋግሬያለሁ ውድ ቤተሰቦቼ። በጣም ይሄው ቆንጆ ዳቦ እንደምታዩት ይሁት እና በጣም ቆንጆ ዳቦ ነው። ይሄው እንግዲህ ዛሬ ቪዲዮ ይሄንን ይመስላል። ይሄን የመሰለ ዳቦ ተጋግሯል። በጣም ቆንጆ ነው። ውስጡ ያማረ ላዩ ያማረ በጣም ቆንጆ ዳቦ እና እንግዲህ ይሄንን የመሰለ ዳቦ ይዤላችሁ መጥቻለሁ። ሞክሩት ላለው ሰላም ሁኑልኝ ከነፂ ኪችን ባይ